እንዴት ናችሁ ውድ ቤተሰቦቻችን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ በምሽቱ የስፖርት የመረጃ ሰዓታችን የተለያዩ የዝውውር ጉዳዮችን ልናነሳም እነሆ በድጋሚ ተገናኝተናል። ጠዋት በነበረው ፕሮግራማችን ላይ ሰፋ ያሉ የዝውውር ጉዳዮችን በምሳ ሰዓቱ ፕሮግራማችን ወደ እናንተ አድርሰን ነበር። አሁን ደግሞ ሌሎች ሰፋ ያሉ ዛሬ ከቀን ጀምሮ ሲነገሩ የነበሩ የዝውውር ጉዳዮችን በጥቂቱ ወደ እናንተ ለማድረስ ነው የተገናኘ ነው። እነዚህን የዝውውር ጉዳዮች እንድታደምጡ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ እያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ደግሞ እንደተለመደው ከኛ ጋር ቆይታን እንድታደርጉ የአክብሮት ግብዣዬን ወደ እናንተ አቀርባለሁ። የዝውውር ጉዳዮችን ብቻ ነው በዚህኛው ፕሮግራማችን ላይ የምንዳስሰው። ስለዚህ እነሱን ፕሮግራሞች እንድታደምጡ ጋብዛችኋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። ከኛ ጋር እንድትቆዩ በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን እናምራ። ሊቨርፑል በክረምት ተጫዋቾች የዝውውር መስኮት የስፖርቲንግ ሊዝበኑን አጥቂ ፍራንቸስኮ ትሪንካውን ለማስፈረም ፍላጎት እንዳላቸው ነው የተነገረው። ከፖርቱጋል ህትመት ሪካርድ እንደተገኘው ዘገባ ከሆነ የ26 ዓመቱ ተጫዋች ለፕሪሚየር ሊጉ ክለብ ኢላማ ነው። ስምምነቱን ማጠናቀቅ ይችሉ እንደሆነ ወደፊት ይታያል። እሱ ከስፖርቲንግ ሊዝበን ጋር እስከ 2030 ድረስም ኮንትራት ያለው ሲሆን የ60 ሚሊዮን ዩሮ የመልቀቂያ አንቀጽም እንዳለውን የተነገረው። ሊቨርፑል ለተጫዋቹ ያን ያክል ገንዘብ ይከፍላሉ ተብሎ ግን በጭራሽ አይታሰብም። በመጨረሻው የሜዳ ክፍል ተጨማሪ ጥራትና የቴክኒካል ችሎታ ያስፈልጋቸዋል። ነገር ግን ተጫዋቹን በተመጣጣኝ ክፍያ ለማስፈረም ይሞክራሉ። የ26 ዓመቱ ተጫዋች ፖርቱጋላዊውን ክለብ ከተቀላቀለ ወዲህ በ53 ጨዋታዎች 13 ግቦችን በማስቆጠርና 18 አሲስቶችን በማድረግም ጥሩ እንቅስቃሴን አሳይተዋል። በአጥቂ አማካኝነትና በቀይ መስመር ላይም መጫወት እንደሚችል በርካቶች ያምናሉ። ሙሐመድ ሳላህ ክለቡን በመልቀቁ ሊቨርፑል ተጨማሪ ፈጠራ ያስፈልጋቸዋል። የ26 ዓመቱ ተጫዋችም ተስማሚ ግዢ ሊሆን እንደሚችል ነው የሚነገረው። በፕሪሚየር ሊጉ የመጫወት እድሉም ለእሱ አስደሳች ሊሆን ይችላል። በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን ለዓለም ታላላቅ ክለቦችም አንዱን ለመቀላቀል ትክክለኛው ጊዜ እንደሆነ ሊሰማው ይችላል። ሁለት ክለቦች በተመጣጣኝ ስምምነት ላይ መድረስ መቻላቸው ወደፊት የሚታይ ጉዳይ ነው። ይህ በእንዲህ እንዳለ ትሪንካው ቀደም ሲል በፕሪሚየር ሊጉ ከወልቭስ ጋር ተጫውቶ ነበር። ነገር ግን በእንግሊዝ እግር ኳስ ውጤታማ መሆን አልቻለም። ወደ ሊቨርፑል የሚያደርገው ዝውውር ከተሳካ በዚህ ጊዜ ማካካሻ ለማድረግና በእንግሊዝ ራሱን ለማረጋገጥም ይሞክርበታል ተብሎ ነው የሚጠበቀው። በሊቨርፑል በቼልሲና በማንቸስተር ዩናይትድ መካከል አንድ ተጫዋችን ለማስፈረም ትልቅ ፉክክር ተከፍቷል። ዌስትሃም ዩናይትድ በሊጉ ቢወርድም እስከ 100 ሚሊዮን ፓውንድ ከተጫዋቾች ሽያጭ ማግኘት እንደሚጠበቅባቸው ተነግሯል። በዚህ ምክንያት ጃሮድ ቦውን የዝውውር ፍላጎቶችን እየሳበ ነው። የእንግሊዝ ብሔራዊ ቡድን ተጫዋች የሆነው ጃሮድ ቦውን ለዌስትሃም ዩናይትድ በሁሉም ውድድሮች በድምሩ 10 ግቦችንና 11 አሲስቶችን በማድረግ ሌላ ጠንካራ የግል የውድድር ዓመቱን አሳልፏል። ዌስትሃም ወደ ሻምፒዮንሺፕ ቢወርዱም እንደ ጃሮድ ቦውን ያለ ተሰጥኦ ያላቸው ተጫዋቾችን ለመያዝ እንደሚቸገሩ ግን እርግጥ ነው። ይህ ሁኔታ ሊቨርፑል፣ ቼልሲንና ማንቸስተር ዩናይትድን ንቁ አድርጓቸዋል። ይህ የተገለጸው ዘጋርዲያን ባወጣው ዘገባ መሰረት ሲሆን ዩናይትድ በአጥቂ መስመሩ ላይ ተጨማሪ ጥልቀት እንደሚፈልግ፣ ቼልሲ ደግሞ ጃሮድ ቦውንን ለማምጣት ሲባል ወጣት ተጫዋቾችን የመፈረም ፖሊሲውን ለመጣሰም ሊፈተን እንደሚችል ነው የሚነገረው። ሙሐመድ ሳላህ በዚህ ውድድር ዘመን መጨረሻ ክለቡን እንደለቀቀ ይታወቃል። የ29 ዓመቱ ጃሮድ ቦውን ደግሞ ለአሁኑ ሊቨርፑል ተገቢ አማራጭ አድርጎ እየተመለከተው ነው። ጃሮድ ቦውን በከፍተኛ ደረጃ ለምሳሌ ለዋንጫ የሚፎካከር ክለብ በመጫወት ወይም በቻምፒየንስ ሊግ በመሳተፍ ራሱን ገና ባያረጋግጥም ጥሩ ተጫዋች እንደሆነ ግን ባለፉት ዓመታት አሳይቷል። ዌስትሃም ዩናይትድ በፕሪሚየር ሊጉ መቆየታቸውን ማረጋገጥ አለመቻላቸውን ተከትሎ አሁን ላይ ትልልቅ ኮከቦቻቸውን ሊያጡ ይችላሉ። ዘጋርዲያን እንደዘገበው ዌስትሃም ዩናይትድ በዚህ ሁኔታ ውስጥ 100 ሚሊዮን ፓውንድ ማሰባሰብ ሊያስፈልጋቸው ይችላል። ስለዚህም ጃሮድ ቦውን ከሚለቁት የመጀመሪያ ስሞችም አንደኛው እንደሚሆን ይጠበቃል። ምን ያክል ወጪ እንደሚጠይቅ ገና ግልጽ ባይሆንም ነገር ግን በሱ ላይ ፍላጎቶች እንደሚኖሩ ግን ግልጽ ተደርገዋል። በተጨማሪም ከለንደን ስቴዲየም የሚለቁት ብቸኛው ትልቁ ስምም እሱ ብቻ አይደለም። ዘጋርዲያን ከአርሰናል ጋር ስሙ የተያዘው ማቴዎስ ፈርናንዴስንም በተመለከተ ጥርጣሬዎችን ጠቅሷል። እንዲሁ ደግሞ ሰሜርቪልም እንዲሁ ይለቃል ተብሎ ነው የሚጠበቀው። ከዚያ ውጭ ግን ይህ የዌስትሃም ቡድን በኮከቦች የተሞላ አይደለም። ምናልባትም በዚያ ውድድር ዘመን ለገጠማቸው ፈተናዎች ምክንያትም ሊሆን የሚችለው ያ ነው። ነገር ግን አንዳንድ ከታችኛው የሊግ አጋማሽ የሚገኙ ቡድኖች በዚህ ቡድን ውስጥም አንዱ ወይም ደግሞ ሁለቱን ለመውሰድም ዝግጁ ሊሆኑ ይችላሉ። ገና የተወሰኑ ምንም አይነት ውሳኔዎች እንደሌሉ ግን የሚታወቅ ነው። ማንቸስተር ዩናይትድ ለክረምቱ የመከላከል አማራጮቻቸውን ሲያቅዱ የቦሩሲያ ዶርትመንዱን የተከላካይ መስመር ተጫዋች የሆነው ጁሊያን ራይሰንን እየተመለከቱት እንደሆነ ነው ይፋ የሆነው። እንደ ስካይ ጀርመኒ ዘገባ ከሆነ ዩናይትድ በኖርዌይ ብሔራዊ ቡድን ተጫዋች ላይ ያለው ፍላጎት ከፍተኛ ነው።
ነገር ግን የቡድን ላይ ሌላ ተጫዋችን ከመጨመር ቀላል ጉዳይ ይሆናል ተብሎ አይታሰብም። የዝውውር አብዛኛውን ጊዜ ተመሰረተው ኑሱር ማዝራዊ ኦልትራፎርድን በመልቀቁ ላይ ነው። ዲየጎ ዳሎ የዩናይትድ ግልጽ የመጀመሪያ ምርጫ የቀኝ ተከላካይ ተደርጎ ነው የሚታየው። ክለቡም ትክክለኛ ሽፋንና ውድድር ሊፈጥር የሚችል ተጫዋችን እየፈለገ ነው። ራይሰን እንደ አንድ አማራጭ ይታያል፣ ነገር ግን ዶርትሙንድ በንቃት ለመሸጥ እየሞከሩ ግን አይደለም። እስከ 2028 ድረስ ኮንትራት አለው። እናም ስካይ ጀርመኒ እንደዘገበው ቦሩሲያ ዶርትመንድ በሱ ላይ ደስተኛ ናቸው። ይህ ማለት ግን ማንኛውም የጨረታ ዋጋ እነሱ ስለ ሽያጭ ከማሰባቸው በፊት ከ30 ሚሊዮን ዩሮ በላይ መሆን አለበት እንደማለት ነው። ራይሰን ቶሎ አርዕስተ ዜናዎችን የሚቆጣጠር አይነት ፈራሚ አይደለም፣ ነገር ግን አሰልጣኞች የሚያደንቁት አይነት ተጫዋች ነው። እሱ አስተማማኝ፣ ጠንክሮ የሚሰራ፣ በታክቲክ የተገዛና በሁሉም የተከላካይ መስመር ጎኖችም መጫወት የሚችል ነው። ያ ሁለገብነትና ጠቃሚነት ያለው ተጫዋች በተለይም በፕሪሚየር ሊግና በአውሮፓ መወዳደር ለሚፈልግ ቡድን ዲየጎ ዳሎ በጣም አስፈላጊ ተጫዋች ስለሆነ ከድካም መከላከል ስላለባቸው የዩናይትድ ፍላጎት ምክንያታዊ ነው። ረጅም የቻምፒየንስ ሊግ የእግር ኳስ የውድድር ዘመን ጥልቀትን ይጠይቃል። እናም ዩናይትድ ለእያንዳንዱ ትልቅ ጨዋታ በአንድ ተጫዋች ላይ ብቻ መተማመን አይችሉም። ማዝራዊ ከለቀቀ ክፍተቱ ግልጽ ይሆናል። እናም ራይሰንን በጣም ተግባራዊ ለማድረግም ምትክ አድርገው ሊያመጡት ይችላሉ። ነገር ግን ማዝራዊ የመልቀቅ ዕድሉም ጠባብ ነው። የዶርትሙንድ ተከላካይ በጨዋታው ላይ የበለጠ ውጤትንም አክሏል። በጀርመን ገበያ ዙሪያ ያሉ ዘገባዎች በዚህ የውድድር ዘመን ያሳየውን ጠንካራ የአሲስት ብዛትንም ጎል አድርገው ገልጸውታል። ዘ ፒፕልስ ፐርሰን የተባለ የመረጃ ምንጭ እንደሚናገረው ከሆነ በሁሉም ውድድሮች በ42 ጨዋታዎች 18 አሲስቶችን ማድረግ ችሏል። ያ አይነቱ ደግሞ ውጤት እሱ የተከላካይ ስፍራ ተጫዋች ብቻ ቢሆንም ነገር ግን ጥሩ የማጥቃት ባህሪያቶች እንዳሉትም ነው የሚነገረው። ወደፊት መጓዝ፣ ኳሶችን ወደ ሳጥን ውስጥ ማስገባት፣ ከክንፍ ቦታዎች ላይ እድሎችን መፍጠርም እንደሚችል በደንብ አሳይቷል። ገና ዋጋው አስፈላጊ ነው። በመጀመሪያ ደረጃም ለዲየጎ ዳሎ ተጠባባቂ ሆኖ ለሚመጣ ተጫዋች ከ30 ሚሊዮን ዩሮ በላይ ማውጣት ትንሽ ውሳኔ ነው። ማንቸስተር ዩናይትዶች በተለይም በመሃል ሜዳና በአጥቂ ክፍል ውስጥም ሊያስተካክሏቸው የሚገቡ ሌሎች በጣም በርከት ያሉ ቦታዎች እንዳሉባቸው የሚታወቅ ጉዳይ ነውና በጀታቸውን እንዴት እንደሚጠቀሙበት መጠንቀቅ ይኖርባቸዋል። ዩናይትድ መንቀሳቀስ ያለባቸው በመጀመሪያ በቡድን ውስጥ ክፍተትን ከፈጠሩ ብቻ ነው። ማዝራዊ ከለቀቀ ራይሰን ከዲየጎ ዳሎ በስተጀርባ አስተማማኝና ጠቃሚ ተጨማሪም ሊሆን ይችላል። ካልሆነ ግን ገንዘቡ በሌላ ቦታ ላይ ቢውል የተሻለ እንደሚሆን ነው መረጃዎች የሚያሳዩት። አርሰናል በዚህ ክረምት የዝውውር መስኮት ውስጥ እስከ 8 ተጫዋቾችን ሊለቅ እንደሚችልና በቡድን ውስጥም ትልቅ ለውጥን ሊያደርግ እንደሚችል መረጃዎች እየወጡ ነው። እንደ ሲቢኤስ ስፖርት ዘገባ ከሆነም ሊለቁ ከሚችሉ መካከል ሊያንድሮ ትሮሳርድ፣ ጋብሪኤል ሄሱስ፣ ቤን ዋይት፣ ጋብሪኤል ማርቲኔሊ፣ ኢታን ንዋኔሪ የሚገኙበታል። ዘገባው በተጨማሪም የማርቲን ኦዴጋርድና የካይ ሃቨርትዝ የወደፊት እጣ ፈንታ እርግጠኛ እንዳልሆነ የገለጸ ሲሆን አትሌቲኮ ማድሪድም ክሪስቲያን ሞስኩዌራን ይፈልገዋል። አርሰናሎች ከሞስኩዌራ የዝውውር ሂሳብ ትርፍ ለማግኘት ይፈተኑ እንደሆነ የሚታይ ነው። ኦዴጋርድና ሃቨርትዝ ደግሞ በዚህ ደረጃ ለመልቀቅ በጣም አስፈላጊ ተጫዋቾች ይመስላሉ። ምናልባትም እነዚህ አምስቱ ስሞች በብዛት ሊለቁ እንደሚችሉ የሚያሳይ ነው። ነገር ግን አንዱ ይህ በእነዚያ ተጫዋቾች ላይ ምን ያክል ፍላጎት እንዳለና ከነሱ ምን ያክል ገንዘቦችን ማግኘት እንደሚቻልም እንደሚወስን ያስባል። አርሰናል ከ22 ዓመታት በኋላ የመጀመሪያ የሊግ ዋንጫቸውን እያከበሩ ቢሆንም በእግር ኳስ ዝም ብሎ መቆም ፈጽሞ የማይቻል ነው። ስለዚህ ሚኬል አርቴታ በቡድን ውስጥ ነገሮችን ለማደስ ማድረግ የሚያስፈልጋቸው ለውጦች እንደሚገነዘብ ነው የሚገመተው። እንደ ትሮሳርድና ጋብሪኤል ሄሱስ ያሉ ተጫዋቾች እየገፉ ነው እድሜያቸው። የኋለኛው ደግሞ ለጉዳት የተጋለጠ መሆኑ ተረጋግጧል። የኢታን ንዋኔሪ እድገትም የቀደም ብሎ ተስፋ ሰጪ ቢሆንም እንደታቀደው ግን አልሄደም። አርሰናሎች አሁን ላይ ደረጃቸውን ከፍ ያሉ መሆናቸውን ማረጋገጥ አለባቸው። እናም አንዳንድ ጊዜ ይህ ማለት ለአንዳንድ ግለሰቦችም መሰናበቻ የሚሆን ትክክለኛ ጊዜ መቼ እንደሆነ ማወቅም እንደማለት ነው። በዚህ የውድድር ዘመን ለአርሰናል የፊት መስመር ችግር ሆኖ ታይቷል። ስለዚህም ትሮሳርድ፣ ጋብሪኤል ሄሱስ እና ማርቲኔሊ በዚህ ዝርዝር ውስጥ መካተታቸው ምክንያታዊ ነው። ብዙ የአርሰናል ደጋፊዎች በአዲስ የውድድር ዘመን በአዲስ የፊት መስመር አዳዲስ ፊቶችን ለማየትም እንደሚጓጉ ይነገራል። ባለፈው ክረምት እንደ ቪክተር ዮኬሬሽ፣ ኤብሪቼ ኢዜ ያሉ ተጫዋቾች ጥሩ አስተዋጽኦን ቢያበረክቱም መሻሻል የሚችሉባቸው ቦታዎች ግን እንዳሉ በትልቁ የሚታመን ጉዳይ እንደሆነ ነው ዘገባዎች የጠቆሙት። ሉቺያሬል ጌርትሩዳ በክረምቱ የዝውውር መስኮት ወደ ፕሪሚየር ሊግ በቋሚነት ሊዘዋወር እንደሚችል እየተነገረ ሲሆን በርካታ ክለቦችም ተጫዋቹን ለማስፈረም ፍላጎቱ አላቸው። የ25 ዓመቱ ተጫዋች በአሁኑ ወቅት ከአረቢ ለብዚሽ በውሰት በሰንደርላንድ እየተጫወተ ሲሆን የጀርመኑ ክለብም በ30 ሚሊዮን ዩሮ ለመሸጥ ፈቃደኛ ነው። ከስፖርትስ ቡም የወጣ ዘገባ እንደሚያመለክተው ሊቨርፑል እና ቶትናም ሆትስፐርስ በሆላንዱ ተከላካይ ላይ ከፍተኛ ፍላጎት ነው ያላቸው።
ሊቨርፑል በተከላካይ መስመሩ ላይ ተጨማሪ ጥራት ያስፈልገዋል። የ25 ዓመቱ ተጫዋች ደግሞ ለዚህ ስራ ተስማሚው ሁለገብ ተጫዋች ነው። እንደ ቀኝ ተከላካይ፣ የመሃል ተከላካይ ወይም የመከላከል አማካይም ሆኖ መጫወት ይችላል። ወደ ፕሪሚየር ሊግ ደግሞ ትልቅ ክለብም የመቀላቀል እድልም ለእሱ አስደሳች ያደርገዋል። በጀርመኑ ክለብ የወደፊት እጣ ፈንታ የለውም። ስለዚህም ወደ ላይፕዚግ መመለሱ ለሱ ትርጉም አይሰጥም። ቶተንሃም እና ሊቨርፑል የተጠየቀውን ዋጋ ለመክፈል የሚያስችል የገንዘብ አቅም አላቸው። ነገር ግን ስምምነቱን ለመጨረስ ግን ዝግጁ መሆናቸውን ወደፊት የሚታይ ነው የሚሆነው። ሁለቱ ቡድኖች በተከላካይ መስመራቸው ላይ ተጨማሪ ጥራትና ጥልቀትን መጨመርም ይፈልጋሉ። የ25 ዓመቱ ተጫዋች በሰንደርላንድ በኩል በፕሪሚየር ሊጉ ብቃቱን አሳይቷል። በከፍተኛ ደረጃም ስኬታማ የመሆን ችሎታ አለው። ሊቨርፑል በጥር ወርም ተጫዋቹን ሲፈልጉት እንደነበር የምናስታውሰው ነው። ጌርትሩዳ በሙያው ወደ ከፍተኛ ደረጃ እየተሸጋገረ ነው። ስለዚህም ለዚህ ኢንቨስትመንት ተስማሚ ተጫዋችም ሊሆን ይችላል። በዚህ ዋጋ ደግሞ ጥሩ ግዢ ሊሆን ይችላል። ሊቨርፑል በሚቀጥለው የውድድር ዘመን የአውሮፓ ውድድር ላይ የመሳተፍ እድል ስላለው ይህ ደግሞ ከቶትናም የተሻለ እድል እንዲኖራቸው ሊያደርግ ይችላል። የለንደኑ ክለብ በፕሪሚየር ሊጉ በወራጅ ቀጠናው ላይ ታግለው መትረፋቸው የሚታወስ ጉዳይ ነው። በሚቀጥለው ዓመት በአውሮፓ መወዳደር አይችሉም። ጀረሚ ፍሪምፖንግ እና ኮነር ብራድላይ በዚህ የውድድር ዘመን በጉዳት ችግሮች ተቸግረዋል። ሊቨርፑልም አማራጮችን ይፈልጋል። የኔዘርላንዱ ክለብም ኮከብም ተስማሚው ፈራሚ ሊሆን እንደሚችል እየተነገረ ነው። የእግር ኳስ የዝውውር ባለሙያው ፋብሪዚዮ ሮማኖ እንደገለጸው ብራዚላዊው አማካይ ካሴሜሮ ከማንቸስተር ዩናይትድ መልቀቁን ተከትሎ ወደ ኢንተር ማያሚ ለመዘዋወር መቃረቡን አሳይቷል። የ34 ዓመቱ አንጋፋ ተጫዋች በፕሪሚየር ሊጉ ካሳየው ምርጥ የመጨረሻ የውድድር ዘመን በኋላ አትላንቲክን አቋርጠው በአሜሪካን ሜጀር ሊግ ሶከር ከኢንተር ማያሚ ጋርም አዲስ ምዕራፍን ለመጀመር እየተዘጋጀ እንዳለን የተነገረው ፋብሪዚዮ ሮማኖ እንዳጋራው መረጃ ከሆነ ኢንተር ማያሚ ካሴሜሮን ለማስፈረም ስምምነቱን በየመጨረሻው ደረጃ ላይ ለማድረስ ለወራት ሲሰሩ የቆዩ ሲሆን ድርድሩም ከማርች ጀምሮ ሲካሄድ ቆይቷል። የዝውውር ነገሩም እንደገለጸው ከሆነ ካሴሜሮ ቀጣይ መዳረሻው ደቡብ ፍሎሪዳ መሆኑን በጽኑ ወስኗል። በቅርቡም ከሜጀር ሊግ ሶከር ክለቡ ጋር በይፋ እንደሚፈራረም ነው የሚጠበቀው። ብራዚላዊው ዓለም አቀፍ ተጫዋች የአሁኑን የአውሮፓ የውድድር ዘመን በኦልድ ትራፎርድ መጨረስን መርጦ ከዚያም በኋላ የኢንተር ማያሚ ጋርም ውል ለመፈራረም ይወስናል። ፋብሪዚዮ ሮማኖ በማህበራዊ ድረገጹ ኤክስ ላይ የሚመለከተውን መረጃን ያጋራው ኢንተር ማያሚ ካሴሜሮን ለማስፈረም የስምምነቱ የመጨረሻ ደረጃ ላይ የቆዩት ለወራት ነው። እንደተዘገበው ከማርች ጀምሮ ካሴሜሮ ማያሚን እንደ ቀጣይ መዳረሻ ይፈልገዋል። በቅርቡም እንደሚፈራረም ይጠበቃል። ብራዚላዊው የውድድር ዘመኑ በማንቸስተር ዩናይትድ መጨረስና ከዚያም ከኢንተር ማያሚ ጋር መፈረምም ፈልጓል። በዓለም ዙሪያ ካሉ በርካታ ክለቦችም ከፍተኛ ፍላጎት ቢኖርም በማያሚ ያለው ትልቅ ፕሮጀክት እንዲሁም እንደ ሊዮኔል ሜሲ ካሉ ኮከቦች ጋርም የመጫወት እድል እምቢ ለማለት በጣም አስቸጋሪ ሆኖ ተገኝቷል። ስምምነቱ በአሁኑ ጊዜም በመጨረሻዎቹ ደረጃዎች እየገሰገሰ ሲሆን ይህም ለአሜሪካው ክለብም ትልቅ ድል ነው። ካሴሜሮ የማንቸስተር ዩናይትድ እውነተኛ የደጋፊዎች ተወዳጅ ሆኖ ይለቃል። በአማካይ መስመሩ ላይም እንዲሁ እምብርት ላይም ትልቅ ክፍተትንም ይጥላል ነው የተባለው። እንደ አውሮፓውያኑ አቆጣጠር በ2022 ከሪያል ማድሪድ የመጣው ይህ የ5 ጊዜ ቻምፒየንስ ሊግ አሸናፊ በጠንካራ የአጨዋወት ስልቱ፣ በተከላካይ መስመር ብቃቱና ወሳኝ ግቦችን በማስቆጠር ችሎታው የኦልድ ትራፎርድ ደጋፊዎችን በፍጥነት አሸንፏል። ምንም እንኳን ብቃቱ በትንሹ ተቀንሶ የነበረ ቢሆንም ካሴሜሮ ባለፈው የውድድር ዘመን ወደ ምርጥ ብቃቱ ተመልሷል። በጊዜያዊ አሰልጣኝ ማይክል ካሪክ ስርም ቁልፍ ሚና የተጫወተው አማካዩ አስደናቂ ብቃትን በማሳየት በሙያው ምርጥ የሆነ 9 ግቦችንም አስቆጥሯል። ማንቸስተር ዩናይትድ 3ኛ ደረጃን ይዘው እንዳጠናቀቁና የቻምፒየንስ ሊግ ማጣሪያንም እንዳለፉ ይታወቃል። ውሉ ሲያልቅ ደግሞ በከፍተኛ ደረጃ እየለቀቀ ሲሆን በዩናይትድ የነበረው አሻራ በጽኑ እየተጠበቀ ነው። ደጋፊዎች ከክለቡ ያመጣውን የላቅ አስተሳሰብም ለረጅም ጊዜ እንደሚያስታውሱት በርካቶች በእርግጠኝነት መናገር እንደሚችሉ ነው የተገለጸው። ሌላኛው የምናነሳው ጉዳይ ደግሞ ባርሴሎናና አትሌቲኮ ማድሪድ በዚህ የክረምት የተጫዋቾች የዝውውር መስኮት የቼልሲውን ተከላካይ የሆነውን ማርክ ኮሬያን የማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች በተደጋጋሚ እየወጡ ይገኛሉ። ስፔናዊው ዓለም አቀፍ ተጫዋች ለሰማዮቹ ቁልፍ ተጫዋች ነበረ። በስታንፈርድ ብሪጅ አስቸጋሪና ደስተኛ ያልሆነ የውድድር ዘመንን ካሳለፉ በኋላ ትልልቅ ክለቦች ሁኔታውን በቅርበት መከታተላቸው የሚያስደንቅ አይደለም። እንደ ስካይ ስፖርት ዘገባ ማርክ ኮሬያ የአትሌቲኮ ዳይሬክተር የሆነው ማቴዎ አለሚን የረጅም ጊዜ ኢላማ ሲሆን ባርሴሎና ምንም እንኳን በአሁኑ ወቅት ሌሎች ቦታዎችን ቅድሚያ ሲሰጡ እየተመለከትን ቢሆንም ተጫዋቹን የመፈለግ ፍላጎት ግን አላቸው። ቼልሲ የኤፍኤ ካፕ ፍጻሜን መሸነፉንና በፕሪሚየር ሊግ የደረጃ ሰንጠረዥ 8ኛ ደረጃ ላይ ወይም ደግሞ ከ8ኛ ደረጃ በታች ሆኖ ማጠናቀቁ በዚህ ክረምት ትልልቅ ስምምነቶችን እንዲለቁ ወይም ኮከቦቻቸውን እንዲለቁ
ግፊት ሊያደርግ ይችላል። ነገር ግን ኩኩሬያን ማጣት ምን ያክል ትልቅ ተጽዕኖ ይኖራል የሚለው በትልቁ የሚጠየቅ ጥያቄ ነው። ማርኮ ኩኩሬያ መልቀቅ እንግዲህ ጉዳት ቢሆንም በረጅም ጊዜ ግን ሊረዳ ይችላል። ምንም እንኳን ኩኩሬያ ከፍተኛ ደረጃ ያለው ተጫዋችና በቼልሲ ቡድን ውስጥም ልምድ ካላቸው አባላት መካከል አንደኛው ቢሆንም ክለቦች ተገቢውን ክፍያ ለመክፈል ፈቃደኛ ከሆኑ ግን መመልከቱ ምክንያታዊ ሊሆን ይችላል። ምንም እንኳን የቼልሲ ደጋፊዎች ይህንን የውድድር ዘመን ቢያበሳጭ ሆኖ ቢያገኙትም ኩኩሬያ ከዚህ ቀውስ እንዲወጡ ለመርዳት በክለባቸው ውስጥም እንዲኖር የሚፈልጉት አይነት ሰው መሆኑን ማሰቡ ተገቢ ሊሆን እንደሚችል እየተነገረ ነው። ነገሮች አስቸጋሪ በሆነበት ጊዜ የ27 ዓመቱ ተጫዋች የክለቡን የዝውውር ስትራቴጂ በይፋ ተችቷል። እንዲያውም ክለቡን የመልቀቅ ፍላጎት እንዳለውም ጠቁመዋል። ይህ ደግሞ ለቡድኑ የሚታገል መሪ ባህሪ እንዳልሆነ የሚታወቅ ነው። ለማርካ በሰጠው ቃለ ምልልስም ስለ ባርሴሎና ዝውውር እድል ሲጠየቅ እንዲህ ነው ያለው። እምቢ ማለት ከባድ ይሆን ነበር። ስለ እኔ ብቻ አይደለም፣ ስለ ቤተሰብም ማሰብ አለብኝ። ከተፈጠረም ይፈጠራል። እናም ምን ውሳኔ እንደሚደረግ ደግሞ አላውቅም ሲልም ጭምር የተናገረው ኩኩሬያ ሁልጊዜም ወደዚያ መመለስን ታስባለህ። እዚያ በጣም ደስተኛ ነኝ፣ ቤተሰብም እንዲሁ። ይህንን ለሚቀጥሉት ጥቂት ዓመታትም እንግዲህ ተወዋለሁ ሲልም ጭምር የተናገረው ዘ አትሌቲክ በሰጠው ቃለ ምልልስ ላይም ኩኩሬያ ክለቡ የያዘውን አቅጣጫ ሲወቅስ እንዲህ ነው ያለው። ይሄ የክለቡ ፖሊሲ አካል እንደሆነና ይህ አቅጣጫን መከተል እንደሚፈልጉ እረዳለሁ። ወጣት ተጫዋቾችን ማስፈረምና ወደፊት ደግሞ ማየት። ነገር ግን አሁንም እንዲህ ባሉ ወይም እዚህ ላሉ እና ትልልቅ ነገሮችን ማሸነፍ ለሚፈልጉ ሁሉም እንደዚህ የአይነት ደግሞ ጊዜያት ተስፋ ያስቆርጣሉ ብለዋል። ጥሩ የተጫዋቾች ቡድን ስብስብ አለን፣ መሰረቱ አለ። ነገር ግን እንደ ፕሪሚየር ሊግ ወይም ቻምፒየንስ ሊግ ያሉ ትልልቅ ዋንጫዎችን ለማሸነፍ ተጨማሪ ነገሮች ያስፈልጉናል። ምንም እንኳን እነዚህ ብዙ የቼልሲ ደጋፊዎች ራሳቸው ሊነግሩን የሚችሉት ነገር ቢሆንም እንደዚህ አይነት ነገሮች በውስጥ ግን መያዝ የለባቸው። ለተጫዋቾች የተሻለ አይደለም። በዚህ ክረምትም በማርኮ ኩኩሬያ ላይም ምን እንደሚፈጠር ማየት የሚስብ ይሆናል። ነገር ግን ነገሮች አስቸጋሪ ሲሆኑ የመጀመሪያ ምላሹ ማማረርና የዝውውር ወሬዎችን ማቀጣጠል የሆነን ተጫዋች ማስወገድ ለሰማዮቹ የተሻለ ሊሆን እንደሚችል የሚያሳዩ መረጃዎች በትልቁ እየጠቆሙ ነው የሚገኙት። ወደ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ የምሽቱ ፕሮግራማችን ይህንን ይመስል ነበር። በነገው ደግሞ በምሳ ሰዓቱ ፕሮግራማችን ላይ ሌሎች ሰፋ ያሉ ርዕሰ ጉዳዮችን፣ ሌሎች ደግሞ ትልልቅ ነገር ኳሳዊና የዝውውር ጉዳዮችን ይዘን በድጋሚ የምንመለስበትን ፕሮግራም ይዘን የምንቀርብ ይሆናል። ለዛሬ ስላደመጣችሁኝ ከልብ አድርጌ አመሰግናለሁ። ሀሳብ አስተያየቶቻችሁን የጻፋችሁልንም በሙሉ ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።